ወደ አንድ ክፍል ውስጥ ሲገቡ ክፍሉን በብርሃን የሚሞሉ ሰዎች እንደ ማግኔት የሚስቡና ሁሉም ሰው አብሯቸው መሆን የሚፈልጋቸው ሰዎች አስተውላችሁ ታውቃላችሁ? እንዴት እንደዚህ ተወዳጅ ሊሆኑ ቻሉ ብላችሁ ሳስባችሁ ታውቃላችሁ? ብዙ ጊዜ ማራኪነት ስንል ወደ አእምሯችን የሚመጣው ውጫዊ መልክ፣ ቁመት ወይም አለባበስ ሊሆን ይችላል። ነገር ግን እውነተኛና ዘላቂ ማራኪነት ከውስጥ የሚመነጭ የስብዕና ጉዳይ ነው። መልክ ሊለወጥ፣ ውበትም ሊደበዝዝ ይችላል። ማራኪ ስብዕና ግን ጊዜ በሄደ ቁጥር እያበራ የሚሄድ ጌጥ ነው። ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ፖድካስት ቲፕ ዛሬ በማንኛውም የሕይወት ዘርፍ፣ በሥራ ቦታ፣ በፍቅር ግንኙነት፣ በማኅበራዊ ሕይወት ውስጥ ተወዳጅና ተፈላጊ እንድንሆን የሚያደርጉ ማራኪ ስብዕናን ለመገንባት የሚረዱ 5 ቁልፍ ሚስጥሮችን እናካፍላችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑም ጋበዝን። አንደኛ፣ እውነተኛና ንቁ አዳማጭ መሆን። ሁላችንም የራሳችንን ታሪክ መናገር፣ ሐሳባችንን ማካፈል እንወዳለን። ነገር ግን ማራኪ ስብዕና ያላቸው ሰዎች የሌሎችን ሐሳብ በማዳመጥ ረገድ የተካኑ ናቸው። ሲያወሩ ብቻ ሳይሆን ሲያዳምጡም ልብን ይገዛሉ። አንድ ሰው እያወራችሁ ሞባይላችሁን የምትነካኩ ወይም እሱ ተናግሮ እስኪጨርስ እኔ ምን ልመልስለት ብላችሁ የምታስቡ ከሆነ ያ ሰው የሰጣችሁት ትኩረት እንዳነሰ ይገባዋል። እውነተኛ አዳማጭ መሆን ማለት ከሰውየው ጋር በዓይን መገናኘት፣ ስሜቱን መጋራትና የሚናገረውንም ሐሳብ እውነተኛ ፍላጎት ማሳየት ማለት ነው። ሰዎች ይህ ሰው እኮ ይረዳኛል ብለው ሲያስቡ ያለ ፍላጎታቸው ወደ እናንተ ይሳባሉ። ማራኪነት የሚጀምረው ለሌሎች የሚሰጥ ቅን ትኩረት ነው። ስለዚህ ከመናገራችሁ በፊት ለማዳመጥ ጆሮአችሁና ልባችሁን ክፍት ማድረግ ይጠበቅባችኋል። ሁለተኛ፣ ትሕትና የተሞላበት በራስ መተማመን። በራስ መተማመን በጣም ማራኪ ነው፣ ነገር ግን ከትዕቢት ጋር መመሳሰል የለበትም። ማራኪ ሰዎች ማንነታቸውን ያውቃሉ፣ በችሎታቸው ይተማመናሉ። ነገር ግን ይህንን ለማሳየት ሌላውን ሰው ዝቅ አያደርጉም። ትሕትና የተሞላበት በራስ መተማመን ማለት ስህተትን አምኖ ለመቀበል አለመፍራት፣ የሌሎችን ጥንካሬ ማድነቅ መቻልና ሁሉንም አውቃለሁ ከሚል ስሜት መራቅ ነው። እስኪ ያስቡት፣ ሁሌም ስለ ራሱ ስኬት ብቻ ከሚፎክር ሰውና በራሱ ከሚተማመን ነገር ግን የሌሎችንም ጥረት ከሚያበረታታ ሰው ማንን ትመርጣላችሁ? እርግጥ ነው ሁለተኛው። ምክንያቱም እውነተኛ በራስ መተማመንና ራሱን ለማሳየት መጮህ አያስፈልገውም። ጸጥ ብሎም ቢሆን የሥራው ጉልበት ይሰማል። ሦስተኛ፣ ቀና አመለካከትና ብሩህ ስሜት። ማንም ሰው ሁልጊዜ ከሚያማርር ከሚያዝንና በነገሮች ሁሉ ላይ መጥፎዎችን ብቻ ከሚያይ ሰው ጋር መዋል አያስፈልግም። ሕይወት የራሷ የሆነ ፈተና አላት። ስለዚህ ሰዎች የሚፈልጉት ፈተናቸውን የሚያቀልላቸው፣ ብሩህ ተስፋ የሚሰጣቸውን ሰው ነው። ፈገግታ ማራኪ ስብዕና ከሚገነባባቸው ትልቅ ምስጢሮች አንዱ ነው። ከልብ የሆነ ፈገግታ ቋንቋ የማይገድበው፣ ልብን ሰርስሮ የሚገባ የተስፋ መልእክት ነው። ቀና አመለካከት ማለት ችግሮች የሉም ማለት ሳይሆን በችግሮች ውስጥ መፍትሔ ማየት መቻል ማለት ነው። ወደ ሰዎች ስትቀርቡ ጥሩ ጉልበት ይዛችሁ ቅረቡ። የሰዎች ጥሩ ጎንን እዩ፣ አበረታቱ፣ ፈገግም በሉ። ይህ ባሕሪያችሁ ሰዎች እናንተም መቼም እንዳይረሷችሁም ያደርጋል። አራተኛ፣ እውነተኛ ማንነት መኖር። አሁን ባለንበት ዘመን በማኅበራዊ ሚዲያም ሆነ በገሃዱ ዓለም ብዙ ሰዎች የሌላን ሰው ሕይወት ለመምሰል ሲሞክሩ ይታያሉ። ነገር ግን በጣም ማራኪው ነገር ራስን መሆን ነው። ሰዎች የውሸት ማንነት ቶሎ ይለዩታል። ፍጹም ለመሆን አትሞክሩ። ማንም ፍጹም አይደለም። ጥንካሬያችሁን እንደምታሳዩ ሁሉ ድክመታችሁንም ለመቀበል አትፍሩ። ሰዎች ከፍጹምነት ይልቅ ከእውነተኛ ማንነት ጋር በቀላሉ ይግባባሉ። እውነተኛ ማንነት መኖር ማለት የራሳችሁን ድምፅ ማግኘት፣ የምታምኑበትን በድፍረት መግለጽ፣ ነገር ግን ሌላውን አለመንቀፍ ነው። ራሱን የሚመስል ሰው ሁልጊዜም ቢሆን በሌሎች ዘንድ ልዩ ክብር አለው። አምስተኛ፣ ሁልጊዜ ራስን ማሳደግ። ማራኪ ስብዕና ያለው ሰው ትናንት የነበረበት ቦታ ላይ ዛሬ አይገኝም። የሚያነብ፣ የሚመራመር፣ አዳዲስ ክህሎት የሚማር ሰው ሁልጊዜም ለሌሎች የሚያካፍለው አዲስና አስገራሚ ሐሳብ አለው። ከእንደዚህ አይነት ሰዎች ጋር ማውራት መቼም አሰልቺ አይሆንም፣ ምክንያቱም አእምሮአቸው የዳበረ ነው። ራስን ማሳደግ ሲባል በትምህርት ብቻ ሳይሆን ስሜትን በመቆጣጠር የሰዎችን ባህሪ በመረዳትና ከስህተትን በመማር ጭምር ነው። ራስን ለማሻሻል ሁሌም ዝግጁ የሆነ ሰው ሳያውቀው የሌሎችንም ሕይወት ያነቃቃል። ውድ የቻናላችን ቤተሰቦች፣ ማራኪ ስብዕና በአንድ ጀንበር የሚገነባ ሳይሆን በየቀኑ በምናደርገው ጥረት የሚመጣ ነው። እነዚህ 5 ሚስጥሮች
በሕይወታችሁ ውስጥ ተግባራዊ ማድረግ ስትጀምሩ ሰዎች እናንተን የሚያዩበት መንገድ ብቻ ሳይሆን እናንተም ራሳችሁን የምታዩበት መንገድ በእጅጉ ይቀየራል። ማራኪነታችሁም ከውስጣችሁ ፈልቆ አካባቢያችሁን ሲያበራ ታዩታላችሁ። ይህ መልእክት ለሌሎች እንዲደርስ ሼር በማድረግ እንዲሁም አስተያየት ካላችሁ የአስተያየት መስጫው ላይ ሐሳባችሁን አስቀምጡልን። እንዲሁም እንደዚህ አይነት ቪዲዮ ለማግኘት በሰዋሰው ፖድካስት ቻናል ሰዋሰው ቲፕ በተሰኘ ፕሌሊስት ውስጥ በመግባት እንድትመለከቱት እንጋብዛለን። ለዛሬ አበቃን። ጤና ይስጥልኝ።